ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ዋናው ቶፒካችን ዩኒት 3 ማትሪክስ ነው። ስለዚህ በዚህ ርዕስ ውስጥ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬው በሌሰን 3 አዲሽን ኤንድ ሳብትራክሽን ኦፍ ማትሪክስስ ነው የምንሰራው ማለት ነው። ስለዚህ አዲሽን ኤንድ ሳብትራክሽን ኦፍ ማትሪክስ እንዴት ነው ሁለትና ከዛ በላይ የሆኑ ማትሪክስን እንዴት አድርገን ነው አድ የምናደርገው ሳብትራክት የምናደርገው የሚለውን ትምህርት ትማራላችሁ ማለት ነው። ስለዚህ ከቀጥታ ከቴክስት ቡካችሁ የተወሰደ ዴፊኒሽን ነው። ዴፊኒሽን 3 ሌት ኤም ፖዚቲቭ ኢንቲጀር ይላል። ይሄ ኤም እና ኤን ምንድነው? ዘ ሳይዝ ኦር ዘ ኦርደር ኦፍ ዘ ማትሪክስ ናቸው ኤም። ስለዚህ እነዚህ ምንድናቸው? ፖዚቲቭ ኢንቲጀር ወይም ናቹራል ነምበር ነው ሪፕሬዘንት የሚያደርጉት። ማትሪክስ ኤ እዚህ ውስጥ ያሉት በብራኬት ውስጥ ኤአይጄ የሚለው እነዚህ ኤአይጄ አይ ማለት ሮው ሲሆን ጄ ደግሞ ምንድነው ማለት ነው? ከለመን ይሆናል ማለት ነው። ስለዚህ እዚህ ውስጥ አሁን ኤሌመንቶች አሉ ወይም ደግሞ ኢንትሪ ያሉ ማለት ነው። እዚህ ውስጥ ያሉት ምንድነው? ኤም ክሮስ ኤን ነው ወይም ኤም ባይ ኤን ነው። ኤም ባይ ኤን ማለት ኤም ሮ አለ ኤን ከለመን አለ እንደማለት ነው። ኤንድ ቢ ማትሪክስ ቢ በተመሳሳይ እዚህ ውስጥ ቢ አይ ጄ ያለ እዚህ ውስጥ ምን አሉ ማለት ነው? ኤሌመንቶች ወይም ኢንትሪዎች አሉ ማለት ነው። እነዚህም ሳይዛቸው ኤም ባይ ኤን ነው። እዚህ ላይ ማትሪክስን ኤ እና ማትሪክስ ቢ ሁለቱም ምን አላቸው? ኢኳል ሳይዝ ነው ያላቸው ማለት ነው። ነምበር ኦፍ ኤሌመንታቸው ኢኳል ነው። ስለዚህ ኢኳል ሳይዝ ወይም ደግሞ ኦርደራቸው እኩል ነው የሚሆነው ማለት ነው። ኦርደራቸው እኩል ነው ማለት ለምሳሌ 3 በ4 ከሆነ የዛኛውም 3 በ4 ማለት ምን ማለት ነው? ወይም 3 ባይ 4 3 ሮው ሲኖር 4 ከለመን ይኖራል እንደማለት ነው። ስለዚህ ማትሪክስ ሪል ነምበሮች ናቸው ውስጥ ያሉት። ኤ ላይ the sum of a and b denoted by a plus b as the sum ማትሪክስ ኤ ፕላስ ማትሪክስ ቢ ማለት ነው። m cross n ማትሪክስ obtained by adding the corresponding entry of a and b corresponding ኢንትሪያቸውን ነው ምን የምናደርገው? አድ የምናደርገው። corresponding ኢንትሪያቸው ማለት ምን ማለት ነው? a11 ከሆነ ለምሳሌ የa11 corresponding ማን ነው የሚሆነው? b11 ስለዚህ a11 ፕላስ b11 ብለን ነው የምንሰራው ማለት ነው። አሁን ሌላ አሁን a11 ፕላስ b11 ብለን ነው the same ምንድነው ያለን? by adding corresponding entries of a and b ነው ያለው። ስለዚህ አሁን a11 ፕላስ b11 ይሄ a11 የማን ሜምበር ነው? የማትሪክስ ኤ ሜምበር ሲሆን b11 ደግሞ የማትሪክስ b1 ነው። ለምሳሌ a23 ካልኩ የዚህ ኮረስፖንዲንጉ b23 ይሆናል ማለት ነው። አያችሁ b23 ኦርደራቸው 2 by 3 ነው። የዚህም ኦርደሩ 2 by 3 መሆን አለበት ማለት ነው። ስለዚህ እንደዚህ አድርገን ነው አድ የምናደርገው ማለት ነው። አድ የምናደርገው ይሄንን ይሆናል a23 plus b23 ወይም a11 plus b11 ማለት ነው። ይሄ ማለት the sum of a and b denoted by a plus b is m cross n matrix ሁለቱም ማትሪክስ m by n ሳይዝ ነው ያለው ኦርደሩ m by n ነው። ማትሪክስ ቢም ኦርደሩ m by n መሆን አለበት ማለት ነው። ስለዚህ አድ ስናደርግ ኮረስፖንዲንግ ምናቸውን ነው? ኮረስፖንዲንግ ምናቸውን አድ እናደርጋለን? ኮረስፖንዲንግ ኢንትሪያቸውን ወይም ሜምበራቸውን ይሆናል ማለት ነው። ስለዚህ a plus b is equal to aij plus bij ያያችሁት ይሄ 11 ከሆነ ይሄ 11 ይሄ 12 ከሆነ ይሄኛው 12 መሆን አለበት ማለት ነው። ኦርደሩም m by n ይሆናል ማለት ነው። በተመሳሳይ the subtraction b from a denoted by the subtraction of b from what a ነው ያለው ከa ላይ ነው a minus b ነው። ይሄ ኦርደሩ m by n ነው የሚሆነው obtained by subtracting the entry of b from the corresponding entry of a ነው። that means a minus b ማለት aij minus bij ኦርደሩ m by n ይሆናል ማለት ነው። ያ ማለት ደግሞ ለምሳሌ አሁን a አያችሁት አሁን ከማን ላይ ነው? ከa ላይ ነው የሚቀነሰው። ለምሳሌ a43 ካልኩ ከa43 ላይ የሚቀነሰው ማን መሆን አለበት? b43 መሆን አለባቸው። አያችሁት እዚህ ላይ ያለው ij ይሄ 4 ከሆነ ይሄ 4 ነው ማለት ሮው 4 ከሆነ የዚህኛውም ተቀናሹ ሮው 4 መሆን አለበት። ከለመኑ ላይ 3 ከሆነ ከለመኑ 3 ላይ መሆን አለበት። a43 እና b43 ይቀናነሳሉ ማለት ነው። ስለዚህ አሁን ምንድነው ያለው? aij ማይነስ ምንድነው ያለው? bij ነው ያለው። አያችሁት aij ማይነስ bij ነው። ኦርደሩ m ክሮስ n ይሆናል። የተሰጠን m ክሮስ n ነው። እዚህም ላይ በተመሳሳይ እንደዚሁ ማን ይሆናል ማለት ነው? aij ፕላስ ምንድነው ያለን?
ቢአይጄ ነው የሚሆነው ማለት ነው። አያችሁት? ኤአይጄ ፕላስ ቢአይጄ ይሆናል። የዚህም ኤአይጄ ማይነስ በአዲሽንም ጊዜ ይሄ 3 ከሆነ ይሄኛውም 3 ከሆነ 3 ለምሳሌ ይሄ 3 ነው፣ ይሄ 2 ከሆነ ኤ ላይ ሮ 3 ከሆነ ማትሪክስ ቢ ላይም ሮ 3 መሆን አለበት። ማትሪክስ ኤ ላይ ከለመንቱ ከሆነ አዲሽኑ ላይም ስናደርግ ቢ ላይም ከለመኑ 2 መሆን አለበት ማለት ነው። ስለዚህ በዚህ አይነት እነዚህን ሁለቱን በደንብ ልናያቸው ይገባል ማለት ነው። ማንና ማን ነው የምናየው? ኤና ቢን። አሁን አያችሁት? ኤ ላይ ዘ ሰም ኦፍ ነው የሚለው ይሄ ኤ ፕላስ ቢ እንዳለ እዚህ ላይ ዋናው እዚሁ ላይ ማን ነው? ኤ ፕላስ ቢ እዚ ኳልቱ ነው ያለን። ይሄ ማለት አያችሁት? አሁን ኤ ፕላስ ቢ ማትሪክስ ኤ እና ማትሪክስ ቢ ነው ያለን አይደል? ይሄ ማለት ምንድነው? ኤ አይ ጄ ይሄው ኤ አይ ጄ ካልኩ ፕላስ ማን መሆን አለበት? ቢ አይ ጄ መሆን አለበት ማለት ነው። ይሄ እዚህ ላይ ስንሄድ ኦርደሩ ደግሞ ምንድነው የሚሆነው? ኤም ክሮስ ኤን ኤም ባይ ኤን ይሆናል ማለት ነው። ስለዚህ አሁን ይሄ 1 2 ከሆነ ይሄኛውም 1 2 ነው የሚሆነው። ኮረስፖንዲንግ ኢንትሪያቸው ወይም ኮረስፖንዲንግ ኤሌመንታቸው አንድ አይነት መሆን አለበት ማለት ነው። በዲፈረንስ ጊዜ ደግሞ ኤ ማይነስ ቢ ካል ለምሳሌ ኤ ማይነስ ቢ ነው ያልኩት። ኤ ማይነስ ቢ ካለ ከማትሪክስ ኤ ላይ ማትሪክስ ቢ ስቀንስ ምንድነው የሚሆነው? ኤ አይ ጄ ማይነስ ቢ ነው የምንለው የቢ ስለሆነ ቢ አይ ጄ ይሆንና ክሮስ እንትናቸው ኦርደራቸው ግን የኤ ኦርደርና የቢ ኦርደር ምን መሆን አለበት? ዘሴ መሆን አለበት ማለት ነው። ኤም ክሮስ ኤን ነው። ኤም ክሮስ ኤን ማለት ኤም ባይ ኤን ኦርደር ነው። የማትሪክስ ኤ ኦርደሩ ኤም ባይ ኤን ነው። የማትሪክስ ቢ ኦርደሩ ኤም ባይ ኤን ይሆናል ማለት ነው። በዚህ ዴፊኒሽን መሰረት የተለያዩ ኤግዛምፕሎችን እየሰራ እንሄዳለን ማለት ነው። ኤ የሚያሳየው ሰም ሲሆን አዲሽን ሲሆን ቢ የሚያሳየው ደግሞ ምንን ያሳየናል? ሳብትራክሽንን ይሆናል ማለት ነው። ኦኬ ኤግዛምፕል 1 ኢፍ ማትሪክስ ኤ የተሰጠን ኤ11 ኤ21 ኤ31 ይሄ ከለመን ተሰጥቶናል። ኤ12 ኤ22 ኤ32 ደግሞ ይሄኛው ሁለተኛው ከለመን። ስለዚህ ይሄ አሁን ኦርደሩ ስንት በስንት ነው? 3 ባይቱ ይሆናል ማለት ነው። ይሄ ማለት ኦርደሩ ስንት ነው? 3 ባይቱ ይሆናል። 3 ማለት ስንት ሮ አለው የሚለውን እንመልከተው። አሁን እዚህ ላይ ሆሪዞንታሉ ነው ሮው የምንለው ሮ 1 ሮ 2 ሮ 3። ስለዚህ ሮ 3 ቀረ ክሮስ እንልና ስንት ከለመን አለው? 1 2 3 ባይቱ ይሆናል። በተመሳሳይ ቢም እንደዚሁ 1 2 3 ሮ አለው 2 ከለመን አለው 1 2 3 ባይቱ ነው ማለት ነው። ስለዚህ አሁን እነዚህን ዜና አለ ከዚህ በኋላ ፋይንድ ኤ ፕላስ ቢ እና ኤ ማይነስ ቢ ነው አዲሽን ኤንድ ሳብትራክሽን ኦፍ ማትሪክስ ማለት ነው። ስለዚህ አሁን የኤን ስንሰራ ሶሉሽን እንልና በጣም ቀላል ነው ልጆች። የኤ ምንድን ነው የሚለው? ኤ ፕላስ ቢ ነው የሚለው። ኤ ፕላስ ቢ ካለ ማንን ነው የምንሰራው? በቀጥታ እዚሁ ላይ ኤ11ን ይችን ኤ11ን ከማን ጋር አድ እናደርጋለን? ከቢ 11 ነው። ስለዚህ አሁን ምን አደርጋለሁ? እዚች ቦታ ላይ ኤ11 ፕላስ ቢ 11 ይሆናል ማለት ነው። የሚቀጥለው እዚህ ላይ አድ ባደርገው ደግሞ እዚህ ላይ ማንን ነው? ኤ12 ከቢ 12 ይሆናል ማለት ነው። የሚቀጥለው ደግሞ ማንን ነው? ኤ12ን ይሄው እዚህ ላይ ያለችው ይቺ ኤ12 ከቢ 12 ጋር አደርጋለሁ ማለት ነው። ያ ማለት ኤ12 ፕላስ ቢ12 ይሆናል ማለት ነው። ይህ አሁን ሮ 1 ነው። ሮ 2 ደግሞ ስንመለስ ሮ 2 በምንመለስበት ጊዜ ማንን ነው አድ የምናደርገው? ቀጥታ ሮ 2ዎችን ነው። ኤ21ን ከቢ21 ኤቱን ማለት ነው። ኤ21ን ከማን ጋር አዳርጋለሁ? ከቢ21 ጋር አዳርጋለሁ ማለት ነው ሮ 2። ስለዚህ ኤ21 ፕላስ ቢ21 ይሆናል። እዚህ ላይ ደግሞ አሁንም ሮ 2 ላይ ስለሆን ሰከንድ ይሄኛው ፈርስት ከለመን ላይ ሰከንድ ከለመን ላይ ደግሞ ኤ22 ፕላስ ቢ22 ይሆናል ማለት ነው። እዚህም ላይ ደግሞ ኤ3ኛው ላይ ኤ31 ከማን ጋር ነው? ከቢ31 ጋር ይሆናል። ኤ32 ፕላስ ቢ32 ይሆናል ማለት ነው። ስለዚህ አሁን ይሄ ይሆናል መልሳችን ማለት ነው። ስንት ሮ አለ? 1 2 3 ሮ አለ። 3 ስንት ከለመን አለ ማለት ነው? 1 2 3 ባይቱ ይሆናል። እዚህ ላይ ኤሌመንቶች ቁጥር ሲሆኑ እነዚህ ኤ11 እና ቢ11 ቁጥር ነው። ሁለቱም ቁጥሮች ስለሆኑ አድ እናደርጋቸዋለን ማለት ነው። ቢ ላይም በተመሳሳይ አሁንም የቢን እንስራ ብንል የቢ ምንድን ነው የሚለው? ኤ ማይነስ ቢ ነው የሚለው። ኤ ማይነስ ቢ ተመሳሳይ ነው። በቃ ልጆች ኤ11 ከኤ11 ላይ ማንን እቀንሳለሁ? ቢ11 እቀንሳለሁ። እዚህም ላይ ደግሞ ከኤ12 ላይ ከኤ12 ማይነስ ቢ12 ይቀነሳል ማለት ነው። ይሄ ሮ 1 ያለው ነው። ሮ 2 ላይ ደግሞ ያለው ኤ21 ማይነስ ቢ21 ይሆናል። አሁንም እዚህ ላይ ከኤ22 ላይ ማይነስ
B2 ሮው 2 ጨረስኩ ማለት ነው። ሮው 3 ላይ ከA3 1 ላይ ማን ይቀነሳል? B3 1 ይቀነሳል። እዚህም ላይ ከA3 2 ላይ ይሄ ማለት ሮው 3 ከኤሌመንቱ ማለት ነው ማይነስ ቢ ላይ ማትሪክስ ቢ ላይ ሮው 3 ከኤሌመንት 2 ይሆናል ማለት ነው። መልሳችን እነዚህ ይሆናሉ። አሁንም እዚህ ላይ 3/2 ይሆናል ዳይሜንሽናችን ኦርደራችን ዘ ሳይዝ ኦፍ ዘ ኦርደር ብንባል 3/2 ነው ማለት ነው። ስለዚህ እነዚህ መልሳችን ይሆናል ማለት ነው። እስቲ በቁጥር እንመር። ኩዌሽን ነምበር 2 ሌት ማትሪክስ ኤ ሮው ስናነበው 1 3 ኔጌቲቭ 2 3 ይላል። ማትሪክስ ቢ ኢዝ ኢኳል ቱ ሮው 2 እና ኔጌቲቭ 1 ነው 1 እና 4 ይለናል። ወይም ከኤሌመንት ደግሞ 2 1 ኔጌቲቭ 1 4 እነዚህ ኤሌመንቶች ወይም ኢንትሪዎች ናቸው ማለት ነው። ኤንድ ማትሪክስ ሲ 1 2 2 4 ሰጥቶናል። አሁን ኮምፒውት ኢች ኦፍ ዘ ፎሎዊንግ ማትሪክስ ኤ ፕላስ ቢ ኤ ማይነስ ቢ ኤ ፕላስ ሲ እና ኤ ማይነስ ሲን ፈልግ ነው የሚለን። ስለዚህ ሶሉሽን ከነ በኋላ በጣም ቀላል ነው። ኤ ፕላስ ቢ ማለት ኤ ፕላስ ቢ የኤን ነው አሁን የምንሰራው። ኤ ፕላስ ቢ ኢዝ ኢኳል ቱ ምንድን ነው የምናደርገው? እዚህ ላይ እቺ 1 ከማን ጋር 1 እና 2 አድ ትደረጋለች ማለት ነው። ስለዚህ 1 አያችኋት እዚህ ላይ ኤ11 ማለት ይቺ 1 ነች። አያችኋት ይሄ ማለት ኤ11 ማለት ምን ማለት ነው? ኤ11 ማለት ፈርስት ሮ ፈርስት ከለመን ማለት ነው። እዚህ ላይ ቢ ላይ ፈርስት ሮ ፈርስት ከለመን ማለት ነው። ስለዚህ ፈርስት ሮ ስንል 1 እና 3 ነው የሚያጠቃልለው። እዚህ ላይ ኤ11 ሪፕሬዘንት የምታደርገው 1 ነው። ቢ11 ሪፕሬዘንት የሚያደርገው 2 ይሆናል ማለት ነው። ስለዚህ ኤ ፕላስ ቢ ማለት 1 ፕላስ 2 ይሆናል። የሚቀጥለው ደግሞ 3 ፕላስ ኔጌቲቭ 1 ይሆናል ማለት ነው። 3 ፕላስ ኔጌቲቭ 1 አያችኋት 3 ማለት እዚች ያለችው እቺ 3 ማለት ነው። ኔጌቲቭ 1 ማለት ይሄ ማለት ነው። ስለዚህ እዚህ ያለችውና ይችን ነው አድ የምናደርገው። አሁን ማንን ሮውን ጨረስኩ። ኔክስት ደግሞ መልሶ ሁለተኛውን ሮው ኔጌቲቭ 2 ከ1 ጋር ነው አድ የማደርገው። ማንን ኔጌቲቭ 2 ፕላስ 1 እና እንደገና ደግሞ 3 ፕላስ 4 3 ፕላስ 4 ይሆናል ማለት ነው። እነዚህ ናቸው። አሁን ይሄንን ስንሰራው ምን ይሆናል? 1 ፕላስ 2 ማለት 3 ይሆናል። ኔጌቲቭ 2 ፕላስ 1 ማለት ኔጌቲቭ 1 ይሆናል። 3 ፕላስ ኔጌቲቭ 1 ደግሞ 2 ይሆናል። 3 ፕላስ 4 ስንት ይሆናል? 7። ስለዚህ መልሳችን አድ ሲደረጉ ይሄ ይሆናል ማለት ነው። እዚሁ ላይ ቀላል ይኸው 1 ሲደመር 2 3 ሲደመር ኔጌቲቭ 1 2 ኔጌቲቭ 2 ፕላስ 1 ኔጌቲቭ 1 3 ሲደመር 4 ስንት ይሆናል? 7 ይሆናል ማለት ነው። ምን ቀላል ነው። ቢን ደግሞ እንስራ። የቢ ላይ ስንሰራ ደግሞ ማንን ነው የሚለን? ኤ ማይነስ ቢ ነው የሚለው። ኤ ማይነስ ቢ ማለት ከ1 ሲቀነስ 2 እዚሁ ላይ ይኸው ከ1 ሲቀነስ 2 ከኔጌቲቭ 2 ማይነስ 1 እና እዚህ ላይ 3 ማይነስ ኦፍ ማይነስ 3 ፕላስ 1 ይሆናል። እዚህ ላይ ደግሞ 3 ማይነስ 4 ይሆናል ማለት ነው። ተቀናሹ ማን ስለሆነ ቢ። ይሄ ማለት ከማለት ይኸው ከ1 ላይ 2 ትቀንሳላችሁ። ከ3 ሲቀነስ ኔጌቲቭ 1 3 ማይነስ ኦፍ ማይነስ 1 ፕላስ ይሆናል። የሚቀጥለው ኔጌቲቭ 2 ማይነስ 1 ከዛ ከ3 ሲቀነስ 4 ማለት ነው። ይሄን በቀጥታ ከ1 ሲቀነስ 2 ስንት ይሆናል? ኔጌቲቭ 1 ይሆናል ማለት ነው። ከ3 እና 1 አድ ስናደርገው 4 ይሆናል። ከኔጌቲቭ 2 ማይነስ 1 ደግሞ ስንት ይሆናል? ማይነስ 3 ይሆናል። 3 ማይነስ 4 ማይነስ 1 ይሆናል ማለት ነው። መልሳችን ይሄ ይሆናል ማለት ነው። አሁን እዚህ ላይ ስንት በስንት ነው የተሰጠን? 2 በ2 ነው። እዚህ ላይ የተሰጠን ስንት ነው? 2 ታይምስ 2 ባይ 2 ነው። ሁሉም 2 ባይ 2 ነው። ይሄም 2 ባይ 2 ነው። እዚህም ላይ ማትሪክሱ 2 ባይ 2 ኦርደሩ ማለት ነው። ያገኘነውም እዚህ 2 ባይ 2 ነው። እዚህም ያገኘነው 2 ባይ 2 ይሆናል ማለት ነው። የሲ ላይ ኤ ፕላስ ሲ ነው ያለን። ኤ ፕላስ ሲ ካለ ማንና ማን ነው አድ ማደርገው? ኤን እና ሲን ይሆናል። ኤና ሲ ማለት ተመልከቱት እዚህ ላይ እቺ 1 ከዚች 1 ጋር ነው አድ የምናደርገው። 1 ፕላስ 1 እና እንደገና 1 ፕላስ 1 አላል 3 ፕላስ 2 ይሆናል ማለት ነው። የሚቀጥለው ደግሞ 3 ፕላስ 2 አያችሁት። 3 ማለት ይቺ ነች፣ 2 ማለት ይቺ ናት። ኤና ሲ ይሄና ይሄ ነው። ስለዚህ እቺ 1 ከ1 ጋራ ይቺ 3 ከ2 ቀጥሎ ደግሞ ኔጌቲቭ 2 ከ2 ጋር አድ ይደረጋል። ኔጌቲቭ 2 ፕላስ 2 ይሆናል። የሚቀጥለው ደግሞ 3 ፕላስ 4 ይሆናል ማለት ነው። 3 ፕላስ 4 ይሆናል። ይሄን አድ ስናደርገው 1 ፕላስ 1 ስንት ይሆናል? 2 ይሆናል። ኔጌቲቭ 2 ፕላስ 2 ደግሞ 0 ይሆናል። 3 ፕላስ 2 ስንት ነው? 5 ይሆናል። 3 ፕላስ 4 7 ይሆናል። ስለዚህ መልሳችን ይሄ ነው። አሁንም ኦርደሩ 2 ባይ 2 ነው ማለት ነው። ኤ ማይነስ ሲን እንመልከተው። የዲ ኤ ማይነስ ሲ ማለት ደግሞ ኤ ማይነስ ሲ ማለት እዚሁ ስለሰራ ከ1 ሲቀነስ 1 ስንት ይሆናል? እዚህ ላይ ያው ከ1 ተመልከቱት። ከ1 ሲቀነስ 1 ከ1 ሲቀነስ 1 ከ1 ሲቀነስ 1 ቀጥሎ ደግሞ ከማን ነው? ኔጌቲቭ 2 ከዚህ ከኔጌቲቭ 2 ላይ 2 ነው የምቀንሰው። ከኔጌቲቭ 2 ሲቀነስ
2 ሌላው ደግሞ ከማን ላይ ነው ከ3 ላይ ማንን ቀንሳለሁ 2 ከ3 ሲቀነስ 2 እና ከ3 ሲቀነስ 4 ይሆናል ማለት ነው ከ3 ሲቀነስ ይሄው ከ3 ሲቀነስ 2 እና ከ3 ሲቀነስ 4 ይሆናል ይሄንን ሲምፕሊ ዚስ ኢዝ ኢኳል ቱ እንልና ከ1 ላይ 1 ስንቀንሰው 0 ይሆናል ኔጌቲቭ 2 ማይነስ 2 ደግሞ ማይነስ 4 ይሆናል ከ3 ላይ 2 ስንቀንስ 1 ነው ከ3 ላይ 4 ስንቀንስ ኔጌቲቭ 1 ይሆናል እነዚህ ኦርደራችንም አሁንም 2 by 2 ይሆናል መልሳችን ይሄ ይሆናል ማለት ነው ስለዚህ ባጭሩ ተመልከቱት a plus b ካለኝ ምንድነው ማለት ነው እቺን 1ን ከ2 ጋር 3ን ከኔጌቲቭ 1 ኔጌቲቭ 2ን ከ1 ጋር 3ን ከ4 ጋር መደመር ነው b plus c ላይ ለምሳሌ b plus c ላይ እኮ አሁን 2ን ከ1 ጋራ ኔጌቲቭ 1ን ከ2 ጋራ ይችን 1 ከ2 ጋር አዳርጋለሁ 4ን ከ4 ጋር አዳርጋለሁ ማለት ነው ማን b plus c ላይ c minus b ካለኝ ደግሞ c minus b ላይ ከ1 ሲቀነስ 2 ከ2 ሲቀነስ ኔጌቲቭ 1 ሌላው ከ2 ሲቀነስ 1 እና ከ4 ሲቀነስ 4 ብለን መስራት ይሆናል ማለት ነው ስለዚህ ዋናው ኮረስፖንዲንግ ኤሌመንታቸውን በደንብ ጠብቀን መደመርና መቀነስ መሆን አለበት ማለት ነው ኦኬ ዴፊኒሽን 3 let m and n be positive integer ይለናል ይሄ ኦርደሩ ማለት ነው ከባለፈው consider the m cross n ያ ማለት m by n ማለት ነው all entries are 0 ያ ማለት እያንዳንዱ አባሎቹ እዚህ ማትሪክሱ ሁሉም 0 0 ከሆኑ ምን ብለን እንጠራዋለን ዚሮ ማትሪክስ ብለን እንጠራዋለን ባጭሩ ስለዚህ ምንድነው let m and n be positive integer consider the m cross n matrix whose all entries are 0 and we denoted the matrix by 0 matrix ይሄ ማለት 0 matrix ነው ኦርደሩ m by n ነው ማለት ነው simply by 0 in order scale then the 0 matrix ይሄ 0 matrix ማለት ነው ሁሉም ውስጡ ያሉት አባላቶች በሙሉ ምን ሲሆኑ 0 ሲሆኑ ማለት ነው ይሄ 0 matrix ማለት ነው ለምሳሌ ኤግዛምፕል በቃ ለምሳሌ ኤግዛምፕል ወስደን matrix a is equal to ብዬ matrix a is equal to ብዬ 0 0 0 0 0 0 ብንል አሁን ይሄ ምን ተብሎ ይጠራል 0 ማትሪክስ ስንት በስንት ነው ስንት ሮ አለው 2 ሮ አለው ከለመኑ ስንት ነው 3 ነው ማለት ይሄው ሮ 1 ሮ 2 ከለመን 1 ከለመን 2 ከለመን 3 ይሄ ምን ተብሎ ይጠራል 0 ማትሪክስ ስለዚህ 0 ማትሪክስ ማለት ይሄ ነው አናዘር ለምሳሌ b ብለን ወስደን b is equal to ብለን አሁንም 0 0 0 0 0 0 ሁሉም አባላቶቹ 0 0 ሆነው ማለት ነው ይሄ 0 0 ሆኖ ሁሉም አባላቶቹ 0 0 ከሆኑ አሁን እዚህ ላይ ይሄ 0 ማትሪክስ እንለዋለን ማለት ነው ይሄ ማለት አሁን ማትሪክስ b ምንድነው 0 ማትሪክስ ማለት ሁሉም ሜምበሩ 0 ይሆነ ማለት ነው አሁን ስንት በስንት ነው ይሄ ስንት በስንት ነው ሮ 1 ሮ 2 ሮ 3 ሮ 4 ሮ 4 አለ ክሮስ ስንት ከለመን አለ 1 2 3 ስለዚህ 4 በ3 ነው ማለት ነው a and b አሁን ሁለቱም ማትሪክስ a 0 ማትሪክስ ነው ማትሪክስ b 0 ማትሪክስ b ነው ስለዚህ a and b are 0 ማትሪክስስ ብለን እንጠራቸዋለን ማለት ነው ስለዚህ 0 ማትሪክስስ ናቸው ማለት ነው አሁን ኮመታቲቭ የአዲሽን እና የሳብትራክሽን ደግሞ ኮመታቲቭ ፕሮፐርቲ ያለው አሁን የአዲሽንን ኮመታቲቭ ፕሮፐርቲ እንመለከት አሁን a and b and c 3 ናቸው a b and c እነዚህ ማትሪክስ a ማትሪክስ b ማትሪክስ c ኦርደራቸው ወይም ሳይዛቸው m by n ነው ማለት ነው a plus b ማለት b plus a ነው ስለዚህ አዲሽን ኦፍ ማትሪክስ አይ ኮመታቲቭ ፕሮፐርቲ ይሆናል ማለት ነው ሌላው a plus b plus c is equal to a plus b plus c ነው addition of matrix is associative generally ምንድነው የምንለው matrix addition is a commutative property matrix addition is associative property ብለን እንወስዳለን ማለት ነው ሲተካለል ምን ይሆናል ማለት ነው matrix addition is commutative matrix addition is associative ኦኬ ኤግዛምፕል አሁን ያየነው እንግዲህ addition of matrix commutative መሆንና addition of matrix associative መሆኑን አይተናል ፕሮፐርቲውን ስለዚህ አሁን በኤግዛምፕል እንመልከት ምክንያቱም addition of matrix commutative addition of matrix associative ናቸው በኤግዛምፕል ማረጋገጥ እንችላለን ኤግዛምፕል 1 let a is equal to ማትሪክስ 1 2 እና 3 4 ሰጥቶናል ይሄ ማለት ሮ 1 እና 2 ሮ 3 እና 4 እንደገና ማትሪክስ b ደግሞ ሮ 2 3 ኔጌቲቭ 1 እና ኔጌቲቭ 2 ሰጥቶናል ኤንድ c 1 1 2 2 ሰጥቶናል ስለዚህ እነዚህን አሁን ዲተርማይን a plus b ነው የሚለን a b plus a ስለዚህ a plus b እና b plus a እኩል ከሆኑ ኮመታቲቭ መሆኑን ቼክ አደረግን ማለት ነው ስለዚህ አሁን ሶሉሽን ካልን በኋላ የኤን እንስራ a plus b ማለት ቅድም በሰራ ነው
ኤግዛምፕል መሰረት 1 ከማን ጋር አድ ትደረጋለች ከ2 ይቺ 1 ከ2 ጋር አድ ትደረጋለች 2 ደግሞ ከማን ጋር አድ ትደረጋለች ከ3 ጋር ትደረጋለች 3 ከኔጌቲቭ 1 3 ሲደመር ኔጌቲቭ 1 እና እንደገና 4 ሲደመር ኔጌቲቭ 2 ይሆናል ማለት ነው። ይሄ ማለት ቀጥታ ስንሰራው ምን ይሆናል? 1 እና 2 3 ይሆናል 2 እና 3 5 ነው 3 ሲደመር ኔጌቲቭ 1 2 ይሆናል 4 ሲደመር ኔጌቲቭ 2 2 ስለዚህ ማትሪክሱ ይሄ ሆነ ማለት ነው። ስንት በስንት ነው? 2 በ2 ነው። የተሰጠንም 2 በ2 ነው። የቢን ጥያቄ ስንሰራ ደግሞ የቢን ጥያቄ ቢ ፕላስ ኤ ነው ያለኝ። ቢ ፕላስ ኤ ማለት የምነሳው ከማን ነው? ከቢ ነው። ይሄ 2 ሲደመር 1 ያው 2 ሲደመር 1 እና ሌላው 3 ሲደመር 2 3 ሲደመር 2 ይሆናል። እንደገና መልሰን ደግሞ ማንን ነው የምንሰራው? ኔጌቲቭ 1 ከ3 ጋር ኔጌቲቭ 1 ሲደመር 3 እና ኔጌቲቭ 2 ሲደመር 4 ይሆናል ማለት ነው። ይሄ ማለት ስናጠቃልለው 2 እና 1 3 ነው 3 እና 2 5 ነው ኔጌቲቭ 1 እና 3 ስንት ነው? 2 ነው። ኔጌቲቭ 2 ፕላስ 4 2 ይሆናል ማለት ነው። አሁን ይሄ ኤ ፕላስ ቢም የሰጠኝ 3 5 2 2 ነው 3 5 2 2 ነው። ይሄም 2 ባይ 2 ነው 2 ባይ 2 ኦርደር ነው። ከዚህ ላይ ምን አየን ማለት ነው? ዜርፎር አያችሁ ዜርፎር ኤ ፕላስ ቢ ከማን ጋር እኩል ሆነ? ከቢ ፕላስ ኤ ጋር እኩል ሆነ ማለት ነው። ይሄ ማለት ኮመተቲቭ ናቸው ማለት ነው። የሲን እንስራ ደግሞ የሲን ስንሰራ የሲን በምንሰራበት ጊዜ መጀመሪያ ቢ ፕላስ ሲን እንሰራለን። ማን ነው መጀመሪያ የምንሰራው? ቢ ፕላስ ሲን እንሰራለሁ። ቢ ፕላስ ሲን ስንሰራ ቢ ፕላስ ሲ ምክንያቱም በብራኬት ውስጥ ያለው ነው የሚቀድመው። ቢ ፕላስ ሲን እንስራ። ቢ ፕላስ ሲ ማለት ማን ነው? ቢ ፕላስ ሲ ማለት 2 ፕላስ 1 2 ፕላስ 1 2 ፕላስ 1 እና 2 ፕላስ 1 እና 3 ፕላስ 1 3 ፕላስ 1 ይሆናል። ይሄው 2 ፕላስ 1 እና 3 ፕላስ 1 ኔክስት ኔጌቲቭ 1 ፕላስ 2 ኔጌቲቭ 1 ፕላስ 2 እና ኔጌቲቭ 1 ፕላስ 2 እና ኔጌቲቭ 2 ፕላስ 2 ኔጌቲቭ 2 ፕላስ 2 ይሆናል። ይሄን ስንሰራው በቀጥታ 2 ፕላስ 1 3 ይሆናል። ኔጌቲቭ 1 ፕላስ 2 ደግሞ 1 ይሆናል። 3 ፕላስ 1 4 ይሆናል። ኔጌቲቭ 2 ፕላስ 2 0 ሆነ ማለት ነው። አሁን ይሄን ከማን ጋር አድ አደርጋለሁ? ከኤ ፕላስ ተመልከቱት። አሁን እዚህ ላይ ኤ ፕላስ ቢ ፕላስ ሲ ቢ ፕላስ ሲ ማለት ነው። ይሄ ማለት ቢ ፕላስ ሲ እዚህ አግኝቻለሁ። ኤ ከላይ ወስዳለሁ። ያ ማለት ሁለቱን አድ እናደርገው ከፈለጋችሁ እንዳሉ ቀጥታ 1 2 1 2 እና 3 4 3 4 ይሄንን ከማን ጋር አድ አደርጋለሁ? ከ3 1 እና ከ4 0 ጋር አድ አደርጋለሁ ማለት ነው። ይሄ ማለት 1 እና 3 ስንት ይመጣል? ይሄው 1 እና 3 4 ይሆናል። 2 እና 4 6 ይሆናል። 3 እና 1 4 ይሆናል። 4 እና 0 4 ይሆናል ማለት ነው። መልሳችን ይሄ እናገኛለን። አሁን የሚቀጥለው ማንኛው ነው የምንወስደው? የዲ በምንወስድበት ጊዜ ኤ ፕላስ ቢ ፕላስ ሲ ነው። አሁን ደግሞ ኤ ፕላስ ቢ ኤ ፕላስ ቢ ይሄንን ኤ ፕላስ ቢ ፕላስ ሲ ነው። ኤ ፕላስ ቢን አግኝቻለሁ። ኤ ፕላስ ቢ የት አግኝተናል? ኤ ፕላስ ቢ ማለት ላይ መጀመሪያው ላይ ሰርተናል። 3 5 እና 3 5 እና ማንን አግኝቻለሁ? 2 አግኝቻለሁ። ፕላስ ለና የሲን አድ ማድረግ ነው። የሲ 1 2 እና 1 2 ተሰጥቶኛል። ይሄን አድ ሳደርገው 3 ሲደመር 1 ስንት ይመጣል? 3 ሲደመር 1 4 5 ሲደመር 1 6 ይሆናል። 2 ሲደመር 2 4 አሁንም 2 ሲደመር 2 4 ይሆናል። ስለዚህ አሁን 4 6 4 4 ያው ተመሳሳይ እኩል ነው። ይሄ የሚያሳየን ምንድነው ማለት ነው? አሶሲኤቲቭ መሆኑን ነው የሚያሳየን። ምኑን ያሳየና? ኤ ፕላስ ቢ ፕላስ ሲ እና ኤ ፕላስ ቢ ፕላስ ሲ እኩል ከሆኑ እነዚህ ሲ እና ዲ ምንድናቸው? እኩል ናቸው። እኩል ከሆኑ አዲሽን ኦፍ ማትሪክስ ኢዝ አሶሲኤቲቭ ፕሮፐርቲ ኤንድ ኦልሶ አዲሽን ኦፍ ማትሪክስ ኢዝ ኮመተቲቭ ፕሮፐርቲ ይሆናል ማለት ጀነራሊ አዲሽን ኦፍ ማትሪክስ ኢዝ ኮመተቲቭ ኤንድ አዲሽን ኦፍ ማትሪክስ ኢዝ አሶሲኤቲቭ ይሆናል። በኤግዛምፕል አይተናል። እሺ እንግዲህ እንዳጠቃላይ ምናየን አዲሽን ኦፍ ማትሪክስ ኮመተቲቭ መሆኑንና አዲሽን ኦፍ ማትሪክስ አሶሲኤቲቭ መሆኑን አይተናል። ተማሪዎች በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ